ዛሬ የምናወጋው ስለ አንድ መጽሐፍ ነው። ግን ይሄ ተራ መጽሐፍ አይደለም። ወደ ጥንቱ ዓለም የሚወስደን ልክ እንደ ጊዜ መጓጓዣ መስኮት የሚከፍትልን አስደናቂ ታሪክ ነው ያለው። እንግዲህ የምንመረምረው የሄነር መጽሐፍ ነው። ይህ በ19ኛው ክፍለ ዘመን የተገኘው ተርጉም እጅግ በጣም ጥንታዊ ከሆኑት የመጽሐፍ ቅዱስ ቅጂዎች አንዱ ነው እና በጣም የሚገርመው ነገር የተጻፈበት ቋንቋ ነው። ሶርያክ ይባላል። ግን ከመጽሐፉ ይዘት በፊት እዚህ ድረስ እንዲደረስ ያደረገውን ሰው ታሪክ እስቲ እንይ። ታሪኩ የሚጀምረው መጽሐፉ ላይ ሳይሆን ይህንን መጽሐፍ ለሕዝቡ ለማድረስ የማይታሰብ ነገር በፈጸመ አንድ ሰው ላይ ነው። እሺ፣ እንግዲህ ማር ያዕቆብ የሚባሉ ሶርያዊ ጳጳስ ነበሩ። ለሕዝባቸው በታሪክ የመጀመሪያ የሆነ የታተመ መጽሐፍ ለማበረከት ቆርጠው ተነሱ። እስቲ ያስቡት፣ ይህን ሁሉ ነገር ብቻቸው ነው የሰሩት። መጀመሪያ ከሩሲያ ንጉሥ ስጦታ አገኙ። ያንን ገንዘብ ይዘው ቁስጥንጥንጥያ ሄደው የሶርያክ ቋንቋ ማቴሚያ ፊደላትን ራሳቸው ቀረጹ። ከዛስ ከተማውን በሙሉ አፈላለጉ። አንድ የተጣለ የማይሰራ ማቴም ያገኙና ገዙት። ከዛ በኋላ እዛው ብቻቸውን ሆነው 1000 መጽሐፍ አተሙ። ግን ታሪኩ እዚህ ጋር ያልቅ። መጨረሻ ላይ የመጽሐፍ ጠረዛ ሙያ ተምረው 1000 መጽሐፎችን በሙሉ በገዛ እጃቸው ጠረዙ። የሚገርም አይደለም? የተጋው ጥጋት እኮ በጣም አስገራሚ ከመሆኑ የተነሳ አንድ ጸሐፊ ጥቂት የሰው ልጆች ስራዎች እንደዚህ ያለ አስገራሚ ታሪክ አላቸው ብሎለታል። ይህንን ስንሰማ ወዲያው ወደ አእምሯችን የሚመጣው ጥያቄ ምንድን ነው? ይህ ሁሉ ልፋትና ድካም ለአንድ መጽሐፍ ብቻ ለምን? አዎ፣ ጥያቄው ይሄ ነው። ይህ መጽሐፍ ምን ይዟል? ምንድን ነው ልዩ የሚያደርገው? ይህን ሁሉ መስዋዕትነት እንዲከፈልበት ያደረገው ምስጢር ምንድን ነው? መልሱ የሚገኘው ጽሑፍ ውስጥ ብቻ አይደለም። እዛው ጽሑፉ በተጻፈበት ቋንቋ ውስጥ ነው የተደበቀው። እንግዲህ ይህ መጽሐፍ የሶርያክ ፔሺታ በመባል ይታወቃል። በጣም ወሳኝ የሚያደርገው ነገር ደግሞ ዕድሜው ነው። የተዘጋጀው ከሐዋርያት ዘመን ብዙም ሳይርቅ በመጀመሪያው ወይም በሁለተኛው መቶ ክፍለ ዘመን እንደሆነ ይታመናል። አስቡት፣ ከመጀመሪያዎቹ የመጽሐፍ ቅዱስ ትርጉሞች አንዱ ነው ማለት ነው። በጣም ጥንታዊ መሆኑ ትልቅ ትርጉም አለው። ልክ እንደ ጊዜ ካፕሱል ነው። ዛሬ የምናውቀው መደበኛው የዕብራይስጥ መጽሐፍ ቅዱስ ማሶሬቲክ ቴክስት የሚባለው የተዘጋጀው ከብዙ መቶ ዓመታት በኋላ ነው። ስለዚህ ይሄ የሶርያክ ቅጂ ከዛ በፊት የነበረው የዕብራይስጥ ጽሑፍ ምን እንደሚመስል የሚያሳየን መስታወት ነው ማለት ነው። እሺ፣ ስለዚህ እዚህ ጋ ነው ነገሩ ሁሉ የሚገናኘው። የሶርያክ ቋንቋ ከአዲስ ኪዳን ታሪኮች ጋር ያለው ዝምድና፣ ይሄ ነው ወሳኙ ነጥብ። አዎ፣ አዲስ ኪዳን የተጻፈው በግሪክኛ ነው። ይህ ግልጽ ነው። ነገር ግን ኢየሱስና ሐዋርያቱ በየቀኑ ሲነጋገሩ የነበረው ቋንቋስ አረማይክ ነበር። ሶርያክ ደግሞ የአረማይክ ቋንቋ ቀጥተኛ ዝርያ ወይም ቀበልኛ ነው ማለት ይቻላል። በጣም የተቀራረቡ ናቸው። ግንኙነታቸው ምን ያህል ቅርብ እንደሆነ ለማስረዳት እስቲ ላቲንና ጣሊያንኛን እናስብ። ላቲን ጥንታዊው ክላሲካል ቋንቋው ነው። ጣሊያንኛ ደግሞ ከላቲን የወጣው የዘመኑ ቋንቋ ነው። ልክ እንደዛው ጥንታዊ ዕብራይስጥ ለሶርያክ አረማይክ እንደዛው ነው ማለት እንችላለን። እና ይሄ በጣም የሚገርም ነው። በአዲስ ኪዳን ውስጥ በደንብ ስንመለከት የወንጌል ጸሐፊዎች የኢየሱስን ንግግር ቃል በቃል ለማስቀመጥ ሲፈልጉ ምን ቋንቋ ተጠቀሙ መሰላችሁ? አዎ፣ አረማይክ ወይም ሶርያክ። ፍንጮቹ በየቦታው ተደብቀዋል። ለምሳሌ ጣሊታ ቁሚ የሚለውን ሐረግ እንውስድ። በማርቆስ ወንጌል ላይ አንቺ ብላቴኛ ተነሽ ተብሎ ተተርጎሟል። ብዙ ሰው ይሄ ቃል ጥንታዊ ዕብራይስጥ ይመስላል፣ ግን አይደለም። ይሄ ንጹሕ የሶርያክ ሐረግ ነው። ስሞችንም ብንመለከት እንደዛው ነው። ለምሳሌ ጴጥሮስ በርዮና ተብሎ ተጠርቷል። በር ማለት በሶርያክ እና አረማይክ የልጅ ማለት ነው። በጥንታዊው ዕብራይስጥ ቢሆን ኖሮ ቤንዮና ይባል ነበረ። ስለዚህ ይሄም ሌላኛው ትልቅ ፍንጭ ነው። እና ማስረጃው ይቀጥላል። ማራናታ ወይም ጌታችን ሆይና የሚለው ጸሎት፣ አባ የሚለው ቃል፣ ቆርባንያን ወይም ግምጃ ቤት የሚለው እንዲሁም እንደ ቶማስ፣ ማርታና ጣቢታ ያሉ በዘመኑ የተለመዱ ስሞች በሙሉ የሶርያክ አሻራዎች ናቸው።
እሺ፣ ይህ የቋንቋ ግንዛቤ አሁን አንድ በጣም አስገራሚ ወደሆነ ነገር ይወስደናል። ወደ መዝሙራት እንሄድ። እዚህ ጋር ነገሩ ውስብስብ ይሆናል፣ ግን በጣም ደስ ይላል። የድሮ የዕብራይስጥ ጽሑፎች ልክ እንደ አረብኛ ወይም እንደ ግዕዝ አናባቢ አልነበራቸው፣ ተናባቢ ፊደላት ብቻ። ለምሳሌ ክ እና ት እና ብ የሚሉ ፊደላት ቢኖሩ አናባቢው እንደ አገባቡ ከተበ ወይም ጻፈ ብሎ ሊያነባው ሲችል፣ ሌላው ደግሞ ክታብ ወይም ጽሑፍ ብሎ ሊረዳው ይችላል። የሶርያክ ተርጓሚዎች ይህንን ሲተረጉሙ የራሳቸውን ግንዛቤ ተጠቅመዋል። ይሄ ደግሞ በጣም አስገራሚ ትርጉም ልዩነቶችን ፈጥሯል። አሁን ልዩነቱን በተግባር እንመልከት። መዝሙር 9 ላይ የተለመደው ትርጉም በብረት በትር ትቀጠቅጣቸዋለህ ይላል። የሶርያክ ትርጉም ግን በብረት በትር ትገዛቸዋለህ ይላል። እጅግ በጣም የተለያየ ትርጉም ነው። ሌላ ምሳሌ መዝሙር 9:20 ላይ አቤቱ ፍርሃትን በእነርሱ ላይ አኑር ሲል የሶርያክ ትርጉም በእነርሱ ላይ ሕግ ሰጪን ሹም ይላል። ሙሉ ለሙሉ የሐሳቡን አቅጣጫ ነው የሚቀይረው። እንግዲህ ወደ መጀመሪያው ታሪካችን እንመለስ። ይህ ሁሉ ድካም፣ የጳጳስ ማር ያዕቆብ መስዋዕትነት፣ የዚህ ጥንታዊ መጽሐፍ ፋይዳው ምንድን ነው? ነገሩ እንዲሁ ለታሪክ ብቻ የሚገርም አይደለም። አንደኛ፣ ልክ እንዳልነው ወደ መጀመሪያው እና ሁለተኛው መቶ ክፍለ ዘመን የሚወስደን የጊዜ ካፕሱል ነው። ሁለተኛ፣ የዕብራይስጥ መጻሕፍት ከመስተካከላቸው በፊት ምን ይመስሉ እንደነበር ያሳየናል። ከሁሉም በላይ ግን የጥንት አረማይክ ተናጋሪ ክርስቲያኖች እነዚህን ጽሑፎች እንዴት ይርዷቸው እንደነበር የሚያሳይ መስኮት ይከፍትልናል። በቃ ያለፈውን ዘመን የምናይበት ወሳኝ ድልድይ ነው። ይህንን ሁሉ ስናይ አንድ ጥያቄ መነሳቱ አይቀርም። ዛሬም ድረስ በዓለም ዙሪያ ባለው ቤተ መጻሕፍትና ገዳማት ውስጥ ተደብቀው የሚገኙ ስንትና ስንት ጥንታዊ ሰነዶች ይኖሩ ይሆን? ዳግም እንዲገኙ የጠበቁ ምን አይነት ምስጢሮችን ይዘው ይሆን?